የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ ነው 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። ወይኔ ታድዬ አበባ! ይሄ ሁሉ አበባ? አዎ ጋሽዬ። የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም በፍጹም። ኧረ ይገባታል። እንቁ ልጅ ሆነ እኮ ነው የሰጠን። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ ግጥም ይላል ይለኛል። ሲንግል አረከው። ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ አበርክቷል። ቤት ምን አለ ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው አይደለም? ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁት። እንዲማ አደፍሩኝም። እኔን በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለቀ ሰዓት ልጅ ባቅበጥ እንደዚህ እንደ ጋሼ ከዚህ በላይ ምን ስጦታ አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሶንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይሙኝ። በፍጹም ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድን ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን ያለው የእንስሳት መናኸሪያና ጥቅጥቅ ደን ነው። ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው። እጄ ወንድሞቻቸው ጋር ላገናኛቸው ማለቱ ነው። በጣም በዛ። ምን ነው ጋሼ? እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁት? እሺ ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል። ሱቆች ብቻ የሚሸጡበት። ሱቆቹ የት ነው የሚገኙት? ፒያሳ፣ ቡልጋሪያ፣ ገላን ኮንዶሚኒየም ከ500 ሺህ ብር ቅድሚያ ክፍያ ጀምሮ ሱቆች እኮ እየተሸጡ ነው። እና ይሄን የመሰለ ጥሎሽ ማን ነው ስጦታ እድል ያምለጣኝ? በቃ ሱቆቹን እንገዛለን። እስካሁን ያመጣናቸው ስጦታዎች ይመለሱ። ለምንድን ነው የሚመለሱ? አይመለሱ። ወይኔ ወደ ተጣሉ። አባዬ ምንድን ነው? ተራሱ ወጥቷል። ኦርሰስ ለምንድን ነው? አትስበራሱ አትለከኛ ነው። አንድ ሰው እንዳይጠጋኝ ብያለሁ። ዛሬ ማጓጓት ነው የያዛችሁት። አማዞኑም ቤቱም ሱቁም የኛ ነው። በሉ አሁን ሰላም ሰፍኗል። የመጣንበትንም ጉዳይ አሳክተናል። ይሄው ተቀበሉኝ ጋሼ። የተወጋ ይሁንና እንላቀቃት። በሉ እንግዲህ የተዘጋጀው ምግብ በልተን እንሂድ። የምን ምግብ? ጨፍራችሁ ከሄዳችሁ መቻነሳችሁ። በተጨማሪም የንግድ ሱቅና አፓርትመንት መግዛት የምትፈልጉ ደንበኞች ካላችሁ ሳር ቤት አደባባይ ላይ የንግድ ሱቅ ከ2.1 ሚሊዮን ብር ጀምሮ እንዲሁም ደግሞ እስከ 30% ቅናሽ ያላቸውን አፓርትመንት ለሽያጭ አቅርበናል። እነዚህና ሌሎች መረጃዎችን ለማግኘት ደውሉልን።